take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. Say that Manchester United has lost money for the last 7 years. ተወዳጆቹ እንደምን አላችሁልን? ማንቸስተር ዩናይትድ ግዙፍ ስታዲየም ሊገነባ ተቃርቧል። የስታዲየሙን ቅርጽ ወይም ደግሞ አርኪቴክቸር ዲዛይን ሎርድ ኖርማን ፎስተር የሚባለው ታዋቂ ብሪቲሽ አርኪቴክተር ማሳወቅ ችሏል። 100,000 ተመልካች የሚይዝ ስታዲየም ማንቸስተር ዩናይትድ ይገነባል በሚቀጥሉት 5 ዓመታት ውስጥ። ስለ ስታዲየሙ ግንባታና በስታዲየሙ ግንባታ ወቅት የተሰጡትን ፕሬስ ኮንፈረንሶች ልናስቃኛቸው ነው ከናንተ ጋር የተገናኘ ነው። ሀሳቦችን ይዘናል። ስታዲየሙ ምን ያህል በጀት ይኖረዋል? ምን አይነት ገቢ ይኖረዋል? ገቢው ውስጥ ከምን ይገኛል? ስታዲየሙ ለመስራት የሚወጣው ወጪ ከምን ይገኛል? የሚሉትን ነገሮች እንዳስሳለን። ማን ይሳተፋል በዚህ ስታዲየም ግንባታ ውስጥ? አጠቃላይ ስለ ስታዲየሙ ግንባታ ትናንትና በተሰጠው ፕሬስ ኮንፈረንስ ላይ ዙሪያ ከናንተ ጋር ቆይታ ልናደርግ ተገናኝተናል። በጣም ማራኪና ዘመናዊ የቅንጦት ስታዲየም ማንቸስተር ዩናይትድ በሚቀጥሉት ዓመታት ይኖሩታል። እሱን ከናንተ ጋር እንቃኛለን። አብራችሁን ትቆዩ ዘንድ በፍቅር እንጠይቃለን። የምትገኙት ተወዳጆቹ ማን ዩናይትድ ኢንፎ ላይ ነው። ሀሳብ አስተያየቶቻችሁን የኮሜንት ባር መስጫው ላይ መስጠታችሁ አይለይ። እንዲሁም ደግሞ ላይክ ሼር ማድረጋችሁ አይለይ። ዛሬ ከሰዓት አካባቢ ላይ በራድክሊፍ ሙሉ የቢቢሲ ኢንተርቪውን ላስቃኛችሁ ቀጠሮ ይዘናል። አረሳንም ሰርተናል። ከሰዓት በኋላ እሱን ፖስት እናደርጋለን። መመልከታችሁ አይለይ። ወደ 45 ደቂቃ የሚቆይ ኦዲዮ ነው የሰራንላችሁ ሙሉ ኢንተርቪውን ማለት ነው። ከሰዓት በኋላ ፖስት እናደርግላችኋለን። አብራችሁን ቆዩ። የምትገኙት በድጋሚ ማን ዩናይትድ ኢንፎ ላይ ነው። ክብራውና ክብራን ኦልድ ትራፎርድ ወደ 100,000 ህዝብ ወደሚይዝ ወይም ደግሞ 100,000 ተመልካች ወደሚይዝ ዌምብሊ ኦፍ ዘ ኖርዝ ወደሚባል ግዙፍ ስታዲየምነት ሊቀየር ነው። ቦታው በተመሳሳይ ቦታ ላይ ነው፣ ወይም እዛው ኦልድ ትራፎርድ ባለበት አቅራቢያ ዌምብሊ ኦፍ ዘ ኖርዝ ይገነባል ተብሎ ይገምታል። ጊዜያዊ መጠሪያው ነው ይሄኛው ስም። በዋናነት ስታዲየም በምን ስም ይጠራል የሚለው አይታወቅም። ኦልድ ትራፎርድን ለማደስ መጀመሪያ ይታሰብ ነበር። ኦልድ ትራፎርድን ከ87,000 ተመልካች ወደ 100,000 ተመልካች ለመቀየር ይታሰብ ነበር። አይሚን ከ74,310 ተመልካች ወደ 87,000 ተመልካች የመቀየር እሳቤ ነበረ። መጀመሪያ ሰርቬይ የተደረገ የማንቸስተርን ስታዲየም ግንባታ ታስክ ፎርስ የሚመሩት ወይም ደግሞ ግብረ ኃይሉን እየመሩ የነበሩ ሰዎች ሰርቬይ ያከናወኑ ወይም ጥናት 52% ተመልካቹ በስታንፎርድ ወይም ደግሞ በግሬት ማንቸስተር የሚኖረው አዲስ ስታዲየም እንዲገነባላችሁ ይፈልጋሉ። 31% የሚሆኑ ደግሞ ሪዲቨሎፕመንት ወይም ደግሞ እንዲታደስ ይፈልጋሉ። ከዛ በኋላ የማንቸስተር ዩናይትድ ግብረ ኃይል ወይም ደግሞ ስታዲየሙን ለመስራት የተቋቋመው ከከተማው ከንቲባ፣ ከደጋፊዎቹ፣ ከክለቡ እንዲሁም ደግሞ አጠቃላይ ከኮንቲኔንቱ የተወጣጡት ሰዎች ማንቸስተር ዩናይትድ አዲስ ስታዲየም አናውንስ ማድረጉን በለንደን ትናንትና አስታወቁ። የመጀመሪያው ፍሬሙ ነው የወጣ። እንግዲህ የስታዲየሙን ቅርጽ ወይም አርክቴክት የሰራው ሎርድ ኖርማን ፎስተር ነው። የፎስተር ፕላስ ፓርትነር ካምፓኒ ኃላፊ ማለት ነው። በማንቸስተር ዩናይትድ በማንቸስተር ከተማ ውስጥ ብቻ ሳይሆን በብሪቲሽ ውስጥ በጣም ታዋቂ አርክቴክት ነው ይሄ ሰው ሎርድ ኖርማን ፎስተር፣ የፎስተር ፕላስ ፓርትነር ስራ አስኪያጅ ማለት ነው። እሳቸው ናቸው የሰሩት። እንግዲህ ይሄኛው አዲሱ አርክቴክቸር ፍሬም ሲተዋወቅ በፎስተር ፕላስ ፓርትነር ካምፓኒ አጠቃላይ የውጭ ገጽታውን የሚያሳይ ነገር ነው የወጣ። ይሄ ስታዲየም ሲያልቅ 7.2 ቢሊዮን ፓውንድ ይፈጅበታል ተብሎ ይገመታል። ስታዲየሙ ብቻ ሳይሆን አጠቃላይ በዙሪያው ያሉ ቤቶች እና በዙሪያው ያሉ የማንቸስተር ከተማ የግሬት ማንቸስተር ከተማ እድሳትን ጨምሮ ማለት ነው 9.7 ቢሊዮን ዶላር ልትሉት ትችላላችሁ። ስታዲየሙ ብቻውን የምንወስድ ከሆነ ወደ 2 ቢሊዮን ፓውንድ ነው የሚወስደው ወይም ደግሞ 2.59 ቢሊዮን ዶላር ማለት ነው።
ግን 92000 የስራ ዕድል ይፈጥራል ተብሎ የሚገመቱ ይሄ በግሬት ማንቸስተር አካባቢ በሙላ ዙሪያ የሚገነባው መልሶ ግንባታ 17000 አዲስ ቤቶች ይኖሩታል ከስታዲየሙ ውጭ ተብሏል። 17000 አዲስ ቤቶች 1.8 ሚሊዮን ጎብኚ በየአመቱ እንዲጎበኙ ታስቦ የሚሰራ በጣም ግዙፍ ፕሮጀክት ነው። ኦልድ ትራፎርድን ሪጀነሬሽን ለማድረግ ታስክ ፎርስ እንደተቋቋመ ይታወቃል። ጋሪ ኔቪል ደጋፊዎችን ወክሎናት የማንቸስተር የቀድሞ ተጫዋች ወክሎ እዚህ ስብስብ ውስጥ አለ። ዓርብ ዕለት የመጨረሻ ምዕራፍ ስብሰባቸውና ውሳኔያቸውን ካሳለፉ በኋላ ነው እንግዲህ ትናንትና የዚህ ስታዲየም ግንባታ ቅርጽ ለተመልካቾች እንዲታይ የተደረገ። አሁን የውጭው ገጽታው ብቻ ነው እንግዲህ ለተመልካቾች ይፋ የተደረገ። ከዛ ሞር ዲቴል ፊዚቢሊቲ ስታዲው የግንባታ ዲዛይኑ ደግሞ ወደፊት የሚታይ ይሆናል ተብሏል። ለመልሶ ግንባታው ፋይናንስ የት ይገኛል የሚለው በጣም ትልቁ ጥያቄ ነው። የብዙ ተመልካቾች ይመስለኛል ብዙ ጥያቄ ነው። የመጀመሪያው ነገር የማንቸስተር ከተማ ለአጠቃላይ ለግሬት ማንቸስተር እድሳት ከሚያወጣቸው በጀቶች እንደ አንዱ ነው። ስለዚህ የማንቸስተር ከተማ በጥቂቱም ቢሆን ለዚህ የስታዲየም ግንባታ ፋይናንስ ያደርጋል። ሌላ የመጠሪያ ስሙን የመሸጥ እቅድ አለ ለብዙ አመታት የሚቆይ ግን ደግሞ ልክ እንደ ኤምሬትስ ሲገነባ የኤምሬትስ ኤርላይንስ ድጋፍ አድርጎ ስለነበረ እስካሁን ድረስ እየታደሰ የሚቆይ የመጠሪያ ስም ሽያጭ አለ። ካምፕኑ የባርሴሎና ስታዲየም ስፖቲፋይ ካምፕኑ ተብሎ ለሙዚቃ አከፋፋዩ ካምፓኒ ስፖቲፋይ እንደተሸጠ ይታወቃል። በጣም ብዙ የማንቸስተር ሲቲው ስታዲየም እድሳት በኋላ ኢቲሃድ ኤርዌይስ ስሙን እንደያዘው ይታወቃል። እንደዚህ አይነት ብዙ ስሞች አሉ አይደለም። ልክ እንደዛ የመጠሪያ ስም ሽያጭ ይደረግለታል ተብሏል። ሌላኛው መስት የሚባለው ማን ዩናይትድ ሰፖርተር ትረስት የሚባለው የገቢ ማሰባሰቢያ እንደ ቴሌቶንና ግዙፍ ፕሮጀክቶችን በገቢ ማሰባሰቡ ይሳተፋል ተብሎ ይጠበቃል። ማን ዩናይትድ ሰፖርተር ትረስት የሚባል ግሩፕ አለ። እነሱ ይሳተፋሉ ተብሎ ይገመታል። የስታዲየሙ ቅርጽ ብዙ ነገሮችን ይወክላል ተብሏል። ትልቅ ድንኳን በሶስት ግዙፍ ታወሮች ተወጥሮ ያለ ነው የሚመስለው። እነዚህ ሶስት ታወሮች የሚወክሉት በማንቸስተር ዩናይትድ ባጅ ውስጥ ያለውና ይሄ ዴቪልስ ምልክት አለ አይደለ? በጦር የያዘ ሶስት ጦሮች አሉት። እሱ ነው ከስታዲየሙ ወጥቶ ጫፍ ላይ እንደታየ ማማ ሆኖ የተቀመጠ እሱን ይወክላል ብለዋል። እንግዲህ ትናንትና ሲመረቅ ማለት ነው። ድንኳኑ ብዙ የኤር ኮንዲሽን ሲስተሞችን ይይዛል። እናም ፐብሊክ ፕላዛ ስላለ በስታዲየሙ ዙሪያ ፐብሊክ ፕላዛ ስላለ ስታዲየሙ ብቻ ሲሆን ፐብሊክ ፕላዛውን ይይዛል። ስለዚህ ወደ ስታዲየሙ የሚቀርቡ ሰዎች የዝናብም ሆነ የፀሐይ ነገሮች አይኖራቸውም። ውጫዊ ኮንሰርቶችን፣ ባዛሮችን፣ ኤግዚቢሽኖችን ለማስተናገድ ያ ነገር እንደተፈለገ ተነግሯል። 2030-31 ሲዝን ማንቸስተር ዩናይትድ የመጀመሪያ ጨዋታውን በዚህ በአዲስ ስታዲየም ውስጥ ያከናውናል ተብሎ ይገመታል። ስታዲየሙን ለመጨረስ 10 ዓመት የሚፈጅ ቢሆንም የግሬት ማንቸስተር የከተማው እድሳት ስለሚያግዘን በፍጥነት በ5 ዓመት ውስጥ ለማጠናቀቅ እንሞክራለን ተብሏል። ብዙ ነገሮችን ስታዲየም ውስጥ ይይዛል ተብሏል። የቶተንሃም ሆትስፐር አዲሱ ስታዲየም በጣም ብዙ ነገሮችን ከእግር ኳስ ጨዋታዎች ውጭ እንደሚያስተናግድ ይታወቃል። ይሄኛው አውትዶር ኮንሰርቶች የሚዘጋጁበት ብዙ ስፖርት ኢቨንቶች፣ ራግቢ ግራንድ ፋይናሎች፣ የዓለማችን ታላላቅ የራግቢ ፋይናሎች ሚዝ ስታዲየም ይሆናል ተብሎ ይገመታል። አንዲ ቡርማን የግሬት ማንቸስተር ከንቲባ በክፍለ ዘመኑ በጣም ትልቁ ውሳኔን ወስነናል። ማንቸስተርን ለማደስ አሰብነ። ከዛ በኋላ ደግሞ ማንቸስተር ሲታደስ የማንቸስተር ሄሪቴጅ የሆነው ዋናው ቅርስ ኦልድ ትራፎርድ ነው። እሱን ለማደስ ወጥናል። እኔ የወሰንኩት አሉ አንዲ ቡርማን በክፍለ ዘመኑ በጣም ትልቁ ውሳኔ ነው ብለዋል። እንግዲህ ልክ ይመስላሉ። እንዳልኳቸው ሎርድ ኖርማን ፎስተር በቅርቡ የፊዚቢሊቲ ስተዲውን ጨርሰው የውስጣዊ ገጽታውን አጠቃላይ ነገሮችን የሚያሳይ ለተመልካች ይፋ ያደርጋሉ ተብሎ ይገመታል። በምርቃኑ ስነ ስርዓት ላይ ሰር ጂሚ ራትክሊፍ ንግግር አድርገው ነበርና መንግስት ባደረገው ድጋፍና የልማት ማስፋፊያ የተነሳ በለንደን በርካታ ስታዲየሞች እድሳትን አግኝተዋል አሉ። ኤምሬትስን እንዲሁም ቶተንሃም ሆትስፐር ስታዲየምን ብዙ ስታዲየሞች እድሳት አግኝተዋል። ይህ መሰል የመንግስት ድጋፍ ያገኘው የመልሶ የማደግ ፕሮጀክት በሰሜን እንግሊዝ ሲከሰት ይህ ለመጀመሪያ ጊዜ ነው ብለዋል። ወደ ማንቸስተር ዩናይትድ ወደ ማንቸስተር ከተማ መንግስት ነገሮችን ለማደስና ከተማውን ለመለወጥ ፊቱን ሲመልስ ለመጀመሪያ ጊዜ ነው ያሉት። በዓለም ላይ ያሉ ሁሉም ሰው ኤፍል ታወርን ያውቋል። እርግጠኛ ነኝ እዚህ ካላችሁት ውስጥ አብዛኞቻችሁ አይፈል ታወርን ለመጎብኘት ፓሪስ ድረስ ሂዳችሁ ለሆቴሎች ወጪያችሁን አወጣችኋል። እኛም በዓለም ላይ 1 ቢሊዮን ደጋፊዎች አሉ። ሁሉም ይሄን የምንገነባውን ስታዲየም መጎብኘት ይፈልጋሉ። ምን አይነት መሳጭ ስታዲየም ፕላን እና ዲዛይን እንዳለን ተመልክታችኋል። መቼም በዓለም ላይ
እግር ኳስ ላይ ፍላጎት ያሉ ሁሉ በዩናይትድ ላይ ፍላጎት ይኖረዋል። ከዚህ በኋላ መጣውም ስታዲየሞቻችን ለመጎብኘት ይሞክራሉ። ከዛ ረብጣ ሚሊዮኖችን እናገኛለን። ይህ ደግሞ ለሰሜን እንግሊዝና ለዩናይትድ ትልቅ ጠቀሜታ ይዞ ይመጣል። የኢኮኖሚ ባለሙያዎች እንዳጠኑት ከሆነ የዚህ ፕሮጀክት አጠቃላይ የአመት ገቢ 7 ቢሊዮን ፓውንድ ገደማ ሊደርስ ይችላል ብለዋል። አመታዊ ገቢውን በስታዲየሙና በስታዲየሙ ዙሪያ ያለው 7 ቢሊዮን ፓውንድ ገቢ ይኖረዋል ብለዋል። እንግዲህ በጣም የተጋነነ ነው የሚሆነው። ሰር ጂም ራትክሊፍ በዛሬው የፎስተር ድርጅት ጋዜጣዊ መግለጫ ላይ ከሰጡት ውስጥ የተቀነጨበ ነው። ሌላ ተጨማሪ ነገሮች ተናገሩ። ሰሜን እንግሊዝ 10 የሻምፒዮንስ ሊግ ሜዳሊያዎች አሸንፈዋል አሉ። ማንቸስተርን ጨምሮ እንዲሁም ሲቲ አንድ ሻምፒዮንስ ሊግ ያለው እነሱ ማለት። ለንደን ግን ያሸነፈው 2 ብቻ ነው። 2 ብቻ የሻምፒዮንስ ሊግ ሜዳሊያ ለንደን ብታሸንፍም ዊምብሌን አላት። ለንደን ከዚህ በተጨማሪ ዊምብልደን አላት። የኦሎምፒክ መንደር አላት። ለአስቶን ቪላ የተበረከተው ግዙፍ የኦሎምፒክ ስታዲየም አለ። እንደማስበው ከሆነ ሰሜን እንግሊዝ ለዌስትሃም የተበረከተው ናሚ እንደማስበው ከሆነ አሉ ሰሜን እንግሊዝ ሻምፒዮንስ ሊግ ማስተናገድ የሚችል ብሔራዊ ቡድን የሚጫወትበት ማንቸስተር ዩናይትድ እንደ ሐውልት የሚታነጽበት ምርጥ ስታዲየም ያስፈልገዋል። የእንግሊዝ መንግስት ከጀርባችን የሚደግፈን ድጋፍ ካደረገ ከጀርባችን የምንገነባውን ስታዲየም ድጋፍ ካደረገልን በዓለማችን ምርጥ ከሆነው ፎስተር ጋር አስደናቂ የግንባታ ካምፓኒ ፎስተር አስደናቂ ስታዲየም በግሬት ማንቸስተር እውን እንደምናደርግ አምናለሁ። ለዚህ ደግሞ አመሰግናቸዋለሁ ስለመጣችሁ ማለት ጋዜጠኞችን ማመስገን ችሏል። የዓለማችን ምርጥ ተጫዋቾች በአዲሱ ስታዲየም ውስጥ የማንቸስተር ዩናይትድ ማሊያ ለብሰው ሲጫወቱ መመልከት ህልመኔው ብለዋል። በመጨረሻ ማለት ነው። ግን ደግሞ ይሄ ስታዲየም ምርቃት ወይም የስታዲየም ገጽታ የአርቴክቸር ገጽታ ይፋ ከተደረገ በኋላ ከሰሞኑ ተቃውሞ ሲያሰሙ የነበሩት በተለይ ደግሞ በአርሰናልና በማንቸስተር ዩናይትድ ጨዋታ ላይ ወደ ሰልፍ ወጥቶ የነበሩት 1958 የሚባሉት የደጋፊ ማህበራት ወይም ደግሞ ህብረቶች አሉ። ስለ ስታዲየሙ ወይም ስለ ኦልድ ትራፎርድ ዲዛይን መግለጫ ወጥቷል። የተዘጋጀው ዲዛይን የኦልድ ትራፎርድ ታሪካዊ ህያው ነገሮች የተጻፈበት የእግር ኳስ ካቴድራልነቱን ከማንጸባረቅ ይልቅ ዲዛይኑ ዘመናዊ የቅንጦት መዝናኛ ስፍራ እንዲመስል ተደርጎ የተቀረጸ ነው። ሁሉንም ባህላችን፣ ሁሉንም ከኛ ጋር የተሳሰረ ነገር ሁሉ ይንዳል ይሄ ነገር ብለዋል። እንግዲህ ሁላችንም ደማችን ህይወታችን የነበረ ኦልድ ትራፎርድ ውስጥ ነው። የስታዲየሙ ዲዛይን ውበት ላይ ያተኮረና የክለባችን የሰራተኛ መደብ መነሻ መሆኑን ከትውልድ ወደ ትውልድ የተሸጋገረ የደጋፊዎች ማንነትን ያለፈውን የሚያወሳና ከአካባቢው ማህበረሰብ ጋር ያለውን ተዛምዶ ከማጠናከር ይልቅ ትኩረት ያደረገው ሌሎች ዘመናዊ ነገሮች ላይ ነው በማለት እኛ የተዋቀር ነው ከሰራተኛ መደብ ነውና የሰራተኛ መደቡን ሊያሳይ ይገባል በማለት ነው እንግዲህ ለመናገር የሞከሩት። ከሰሞኑ ተቃውሞ ላይ ነው ያሉት። ሌላ ተቃውሞ ነው እንግዲህ ይሄኛው። ኦማር ቤሬዳ የክለቡ ሲኦ አስተያየት ሰጥቷል። አዲሱን ስታዲየም በሮብን አሞሪ ዋና አሰልጣኝነት ለመክፈት እንወዳለን። ሮብን ከኛ ጋር ለረጅም ጊዜ ይቆያል። እናም አዲስ ስታዲየምን እሱ ይመርቀዋል ወይም ደግሞ ይጫወትበታል ብለዋል። በካሪንግተን ስለማሻሻልም ተጠይቀው ነበረ። በነሐሴ ወር ላይ ስራውን እንደምንጀምረዋል። በጣም ዘመናዊና ውብ የልምምድ ማዕከል ይኖረናል። ምርጥ የሆነ የልምምድ መሳሪያዎች ዲዛይን ይኖረናል። ሁሉም ነገር በአርቴክታችን ኖርማን ፎስተር ተዘጋጅቷል። ሁሉም ነገር በቅርብ ትመለከታላችሁ። ነሐሴ ላይ ደግሞ የዚህኛውን የካሪንግተን እድሳት እንጀምራለን በማለት ማንቸስተር ዩናይትድ በጣም ግዙፍ ትሬዲንግ ኮምፕሌክስ ሊኖረው እንደሚገባና እንደሚኖረውም ማሳወቅ ችሏል ማለት ነው። ማንቸስተር ዩናይትድ ወደ ውብ ስታዲየም ከ5 ዓመታት በኋላ ይሸጋገራል ተብሎ ይገመታል። አስተያየታችሁን ስጡን። ስታዲየሙ እንዴት ተመለከታችሁት? ያምራል ወይስ እናንተም እንደ 1958 እንደሚባሉ ደጋፊ ማህበራት ቅሬታ ያላችሁ? ሀሳባችሁን ስጡን። Manchester United has lost money for the last 7 years.